ይኸው እዚህ ጋር ያላችሁ ስሙ። አልፈልግም ጋይስ ፍረዱኝ። እንግዲህ 10,000 መጀመሪያ አሸነፈችኝ። አልፈልግም በአካውንት ለማስገባት አይሞላልኝም ብዬ ጌም ተጫወትኩ። አጋጣሚ ሆኖ ጊፍት ተላላጉኝ። በእግዚአብሔር ከዚህ ሰው ከዚህ እኔ በአንበሳ የተጫወትኩት በኮይን ላስገባላት ስለፈለኩ ያውርዱልኝ። ለምን አልጠየከኝም? በአካውንት አንጫወት አይታ አይ ያንሰኛል አይሞላም ካለ ጨምራለሁ። እናንተ ፊት ለፊት ማለት አልፈልግም ካለች እኔ ያልኩኝ ካላለች ደግሞ ለምን ታስገባለህ ለምትለው አንበሳ አይሞላልኝም ማለት ምን ማለት ነው? ቅድም ምን ተባብለናል ስንጀምር በአካውንት አንጫወትም አልተባባልንም? በጊፍትማ ወጥቼ እኮ 2 ጊዜ ሰጠውሽ እኮ እናቱ። በቃ በጊፍት ከሌለ መጫወት አልነበረብክም ወይ? ደግሞ ሰዎች ያውርዱልኝ ወይ ሰዎች መተው ያውርዱልኝ። ለምንድን ነው በአካውንት የምታስገባው? ተነጋግረን የለ እንዴ በአካውንት አንጫወትም ተባብለን 10,000 አውርድልኝ ስትይኝ እኮ ኮይን ሙላልኝ ይሻላል። በአካውንት አልፈልግም እኔ ድራማ አታምጣብኝ። አንተ ገብተክ ታስረክ ምንድነው ድራማ ማለት አንቺ? ቅድም አንተ ታስረክ ጠግበህ ነው የወጣኸው። እኔ ወንጀለኛ ልታረጋልሽ? እኔ አሸባሪ ነኝ ወይ? እኔ አልፈልግም። የተጫወትነው ቲክቶክ ላይ ነው። ያስገባውልሽ እኮ በኢትዮጵያ ብሔራዊ ባንክ ነው እኮ። አልፈልግም በቃ እኔ እኮ አሸባሪ አይደለሁም አልኩሽ። የኢትዮጵያ መንግስት እኮ እኔን አሸባሪ የሱ የገባበት ብር ያስገባለት ያስገባ ይያዛል ብሎ መንግስት አውጆብኛል። ገደል ግባ። አልፈልግም። የቲክቶክ ጨዋታ ለምንድነው በባንክ የምታስገባው? ጠይቀከኛል እንደምፈልግ። የለኝም አይሞላልኝም። ከሌለህ የለኝም ብለህ መናገር ነው። ሰዎችህ እንዲያወርዱልህ ወይም በእዳ እንዲይዝልህ ዱቤ ተመዝግባል እኮ 10,000 አለብህ። የኔ ሰዎች ካላቸው አይሰጡኝም እንደ እናቱ ሰውዬ በእዳ እንዲመዘገብልህ ማስቀመጥ ነው እንጂ ኦሬዲ አለብህ አይደለ? እያለኝ ለምን እዳ ለምን እንደምታስገባልኝ ብር እያለኝ ለምን እዳ እናቱ? አልፈልግም። እኔ እንደዚህ መነካካት አልፈልግም። አታነካካይ። ለምን እንደምታስገባው ማናዘው ከምታስገባው በአካውንት ሲጀመር ማየት አልችልም። ጋይስ እንትን ጠይቆ እንዴ ብሎኛል። ስሙ ጋይስ አሁን አስገብቻለሁ ብሏል አይደለ? እኔ ማየት ራሱ አልችልም። ምንድነው የሚባለው? ፋይዳ ነው ምናምን የሚባል ነገር አለ አይደለ? እሱን ጠይቆኝ እምቢ ብሎኛል። ለዛ እንዳታስገባ በአካውንት አንጫወትም ብያለሁ። ማነህ አንተ የኔን ፍቃድ ሳትጠይቅ በአካውንት ብር የምታስገባው? ማነህ አንተ? ጠይቀኸኛል? ፍቃድ ልናገር መጀመሪያ በ10,000 ኮይን አሸንፈሽ ጊፍት አይመለከትክም። ዝጋ በእናትህ አንተ ወደዛ ሂድ ደንቆሮ እከክ። ቆይ ምን የሚያናድሽ ነገር አለ? በቃ አልፈልግም ብዬሽ ስንገባ ያናድሽን ነገር ብቻ ንገረኝ እናት። ስንገባ ተነጋግረናል። ምን ተባባል? ህዝብ ፊት አካውንት አንጫወትም አይቻልም ተባብለናል እኮ። እና ለምን ታስገባለህ? ጠይቀኸኛል ላስገባለሁ። ቆይ መጥቼ እኮ ብር ጊፍት ሲኖረኝ እኮ እኔ እኮ ወይ ጊፍት ኖሮኝ እየከለከልኩሽ አይደለም እናቱ። አንተ ደንቆሮ በባለፈው ጋይስ በአንበሳው ምን አለ መሰላችሁ? ባለፈው ይሄን ነገር የጀመረው ባለፈው ምን አለ መሰላችሁ? በአካውንት ላስገባልሽ ጊፍተሮችሽ እልህ ስላስያዙኝ ነው። እሺ ዝም ብላችሁ አዳምጡ። ጊፍተሮችሽ እልህ ስላስያዙኝ ነው አንበሳውን ያልሰጠውሽ ብሎ ባለፈውን በአካውንት መጥቶ አስገባ። ያንን ብር እኔ ደግሞ ለዛች ላመማት ልጅ ቃል ገባሁ። ኦኬ ለሱ አስገባለሁ ብዬ ይሄ ሰውዬ እየደገመ በአካውንት የሚያስገባው ነገ እኔ እና እሱ ብንጣላ ተቸግራ ረዳዋት ሊል ነው። ልብ አድርጋችሁ አዳምጡ። እኔ ለዛ ነው ከዚህ ሰውዬ ጋር በአካውንት መጫወት አልፈልግም፣ አካውንት ላይ እንዳታስገባ ያልኩት። ቢካዝ የሆነ ቀን ብንጣላ ቸግሯት የረዳኋት ነው ብሎ ሚዲያ ላይ ሊወጣ ነው። አስር ሺህ ኮይን አለበት። ደገመ በአንበሳ ተጫወተ። ይሄ ቆሻሻ ነው በቃ። ሲጀመር ዳር ሲል ነው የኤርትራ ዘፈን ከፈትሽ፣ እንደዚህ ከፈትሽ፣ በዚህ ገባ፣ በዚህ ወጣ። የስራክን ይስጥክ። ሌላ ምልክ ነገር የለም። በቃ አንተ አይገባህም፣ የሰጠውክ ክብርም አይገባህም። ባለጌ ነክ፣ ባለጌ ነክ። ያ የሆነ ቀን ከዚህ ሰውዬ ጋር ብጣላ ቸግሯት ረዳኋትኝ ምናምን ሊል ነው አካውንቴ ላይ ብር የሚያስገባው።
ገባችሁ? እኔ ደግሞ አሁን አስገብቼልሻለሁ ቢል ራሱ ማየት አልችልም። አፕሊኬሽኑ እምቢ ብሎኛል። ስጠይቅ ፋይዳ ምናምን የሚባል ነገር መጥቷል አሉ። አፕሊኬሽኑ እምቢ ብሎኛል ጋይስ፣ ማስገባት አልቻልኩም። ለሰው ራሱ ብር አስገባለሁ ብዬ የንግድ ባንክ አፕሊኬሽኑ እምቢ ስላለኝ ማስገባት ማየትም አልቻልኩም። ማየትም አልችልም። ነግሬዋለሁኝ በአካውንት አንጫወትም ብዬ ተናግሬያለሁ። በበቀደም ያስገባውንም 50 ሺህ ብር ወጥቼ የተናገርኩት የሆነ ቀን ብንጣላ ቸግሯት ረዳኋት እንደዚህ አድርጌላታለሁ ብሎ እንዳይል ነው። አካውንቴን የሰጠሁበትን ተናገርኩኝ። 40 ጊዜ ላንቺ አላብራራም። አፕሊኬሽኑ አልከፍት ብሎኛል። ምንድነው የምትፈልገው? ምንድነው ፍላጎትሽ እንጂ ለምንድነው አይ ለምንድነው ድራማ መሰሪው? ለምንድነው እነዚህ መሀይም አንተ ነክ 10 ሺህ ኮይን አለብክ፣ አንበሳ አለብክ፣ ፍቃዴን አልጠየቅም፣ በባንክ አካውንት አንጫወትም ተባብለናል። መተክ አካውንት ቼክ አድርጊ። ለምን ነው ቼክ የማደርገው? ማን አስገባለክ? እዳ አለብኝ አትልም? ይቀመጥ በቃ እዳ አለብኝ ሰጥሻለሁ አትልም? ህዝብ እየሰማ ነው። እንዴት ይላል? አለብክ እኮ ኦሬዲ እዳ 10 ሺህ አለብክ ወይ ረስተከው? ቅድም 10 ሺህ ኮይን የለብህ አንተ። እውነት እየጾምክ ከሆነ ትክክል አለብኝ እየጾምክ ነው አይደለ? ረመዳን ላይ ነክ አይደለ? 10 ሺህ ኮይን የለብኝም በል እስኪ። ቅድም አለብኝ ያንበሳ አለብክ አይደለ? ለኔ ማለት ያለብክ እኔ ማየት አልችልም። አካውንቱ የሆነ ነገር ጠይቆኝ ዘግቶታል፣ እምቢ ብሏል አፕሊኬሽኑ። ቀጥታ አስገባውልሽ አካውንቲ ከምትል የ10 ሺህ አለብኝ አንበሳ አለብኝ በል። የት ትሄዳለህ? ትምልና ትቀጣላት። ነገ ሲጣላት ረዳዋት ሊል ነው እኮ። አሁን እንትን ትችላለህ። ራሴ ብያለሁ። ነገ ይኸው እጅግ ላርጓም ተቸግራ ረዳዋት እንዳትል ህዝብ ፊት ተናግሬያለሁ። የባለፈው ነው። ረዳዋት አትልም። ረድተኸኝ አይደለም እዳን ይከፈል። ምን አይነት ጉድ ነው በአላህ። አንተ አትታመንማ። አንተ ስለማትታመን በአካውንት አንጫወትም ተባብለን ለምን በአካውንት የምታስገባው? ማነህ አንተ? እኔ አካውንት ላይ ብር የምታስገባው ልቃሚ ምራጭ